ኤክስቼንጅ ማድረግ ምንድነው ጥቅሙ? ሄይ ጋይስ እንዴት ናችሁ? ፍሎኪናይን ከስፒድ ፋሚሊ ተመልሼ መጥቻለሁ። እንዴት ነው ኤክስቼንጅ የምናደርገው? ኤክስቼንጅ ምንድነው ጥቅሙ የሚለውን እናያለን። መጀመሪያ እንዴት ኤክስቼንጅ እንደሚደረግ ላሳያችሁና በኋላ ደግሞ የኤክስቼንጅ ጥቅሙን እናያለን። የቪዲዮ መጨረሻ ማለት ነው። ኤክስቼንጅ ማድረጋችን ምንድነው ጥቅሙ የሚለው ነገር ከሌሎች ፕላትፎርሞች ላይ መጣችሁ ታውቃላችሁ። ግን ያው አዳዲሶች ካላችሁ እና ደግሞ በሌላም ፕላትፎርም ላይ ኖራችሁ ግን ግልጽ የሆነ ግንዛቤ የሌላችሁ ልጆች ካላችሁ የኤክስቼንጅ ጥቅሙን እነግራችኋለሁ በኋላ ላይ። ይሄን ቪዲዮ ላይክ፣ አካውንቱን ደግሞ ሰብስክራይብ በቅንነት ስለምታደርጉ አመሰግናለሁ። በመጀመሪያ ኤክስቼንጅ ለማድረግ ሚ ላይ እንገባለን። ሚ ማለት ከስር ያለችው ናት፣ እቺ ናት። ሚ ላይ እንገባለን። ከዛ ኤክስቼንጅ ለማድረግ ግዴታ እዚህ ጋር 1 ሚሊዮን ፖይንት ያስፈልገናል። ገንዘባችንን ዊዝድሮም ለማድረግ በካሽ ለማውጣትም ድጋሚ ደግሞ ኤክስቼንጅ ለማድረግም 1 ሚሊዮን ፖይንት ግዴታ ያስፈልገናል ማለት ነው። ግን የአብዛኞቻችሁ ጥያቄ የሚሆነው ምንድነው እኛ እንዴት ነው 1 ሚሊዮን ሊኖረን የሚችለው ትላላችሁ። ምክንያቱም በ7 ቀን ውስጥ ማክሲመም ልትሰሩ የምትችሉት እስከ 600,000 ስለሆነ። ግን ኤጀንቶች ምን ያደርጋሉ መሰላችሁ? ለምሳሌ እኔ አሁን ኤጀንት ነኝ አይደል? እዚህ ጋር እንደምታዩት 1.7 ሚሊዮን ፖይንት አለኝ። ይሄንን ፖይንት መጀመሪያ ምን አደርጋለሁ? ወደ ኮይን እቀይረዋለሁ። ወደ ኮይን ከቀየርኩት በኋላ 1 ሚሊዮኑን ምን አደርጋለሁ? 600,000 ላለው ልጄ ሚጎለውን ማለትም 30%ን አስልቼ እልክለታለሁ ማለት ነው። ለምሳሌ 30%ን እንዴት ነው የምናሰለው? 1 ሚሊዮን ሲባዛ በ30 ሲካፈል ለ100 ስንለው የሚመጣው ውጤት ነው 30% የሚባለው። ግን እነዚህ ላይ 30% የሚነሳው ከየትኛው ላይ ነው? ከምንሰጠው ላይ ነው ማለት ነው። እና አብዛኞቻችሁ 500,000 ነው ሊኖራችሁ የሚችለው። ያው በቀጣተም ወይ ቃን አልፋችሁ ከ500,000 ጀምሮ ኤክስቼንጅ በእኛ ፋሚሊ ውስጥ ይደረጋል። 500,000 ላለው ሰው 1 ሚሊዮን የሚሞላለት እኛ 700,000 ጊፍት ስንሰጠው ነው። ከዛስ ያ ሰውዬ ደግሞ 700,000 ጊፍት ሲሰጠው 1 ሚሊዮን ምናምን ይሆንለታል። ከዛ 1 ሚሊዮኑን እሱም ወደ ኮይን ይቀይረውና ድጋሚ ደግሞ ለሌላኛው ይሰጣል። ከዛ ዞሮ መጥቶ መጨረሻ ለኤጀንቱ ዋና ኮይን ላወጣው ኤጀንት ይመለስለታል ማለት ነው። አሁን እንዴት ነው ኤክስቼንጅ የምናደርገው? አብዛኞቻችን ኤጀንት ስለሆንን በየትኛው ሳይድ ነው ኤክስቼንጅ ማድረግ ያለብን? በኮይን ሴለር ውስጥ። ኮይን ሴለር ላይ እንገባለን። ኤክስቼንጅ ስታደርጉ ኮይን ሴለር ላይ ነው የምትገቡት። ኮይን ሴለር ላይ እንገባለን። ከዛ እንደምታዩት እዚህ ጋር ማይ ባላንስ ይላል 0 ነው። ምክንያቱም ምንም ኮይን የለኝም፣ የቀየርኩት ኮይን የለም። ግን ኤክስቼንጅ ማድረግ ፈለኩ ማለትም ፖይንቴን ወደ ኮይን ልቀይር ፈለኩ። ስለዚህ እዚህ ጋር ትራንስፈር፣ ሪቻርጅ እና ኤክስቼንጅ የሚላለ ኤክስቼንጅ የሚለውን ትነካላችሁ። እኛ ኤክስቼንጅ ስናደራረግ እንዳታዳርቁን ይሄን ቪዲዮ በትክክል ይውሺ። ኤክስቼንጅ የሚለውን ከነካችሁ በኋላ እዚህ ጋር ካስተም የምትላለች፣ ካስተም የምትለውን አያችኋት? እዚህ ጋር ሲመጣ ይኸውላችሁ፣ እዚህ ጋር ሲመጣ ስንት ሆነ? ከስር አያችሁት 100,000 ፖይንት 96,000 ነው። 6,000 ኮይን ትርፋለሁ። ከ1 ሚሊዮን ላይ ሲሆን ደግሞ 60,000 ኮይን ትርፋለሁ። ስለዚህ በኮይን ሴለር ነው ኤክስቼንጅ ማድረግ ያለባችሁ። እዚህ ጋር ካስተም የሚለውን ነካለን። ካስተም የሚለውን ከነካን በኋላ እዚህ ጋር እንጽፋለን አማውንቱን 1 ሚሊዮን እንጽፋለን። ከዛ 1 ብለን እንደዚህ እንዲመላልሳችኋል። እሺ ታግሳችሁ ማስገባት ነው። እዚህ ጋር እየደመራት ነው። 1,000 ነው እስካሁን ያስገባሁት። ሎዲንግ ይላል እየጠበቃችሁ 1 ሚሊዮን ጻፍኩ። እዚህ ጋር ስንት ሆነ? 960,000 ሆነ። እዚች ጋር ኤክስቼንጅ የምትል በቢጫ ትታያችሁ፣ ተነኳታላችሁ። ይሄው ነካዋት፣ ሰክሰስ አለኝ ማለት ነው። ቀየረልኝ። ይሄው 960,000 ኮይን 1 ሚሊዮኑ ፖይንት 960,000 ኮይን ነው ማለት ነው። ከዚህ ጋር እወጣለሁ ግን ወጣውኝ ዩሲ 1 ሚሊዮኑን ወስዶብኛል። ግን እዚህ ጋር ኮይኔ አላመጣውም። እንደዚህ ሲሆን እንዳትደነግጡ እሺ። ምንድነው የምናደርገው? እዚች ጋር አይዲያችንን ጠቅ እናደርጋለን። አይዲያችንን እናመጣለን። ሁላችሁም እንደዛ ነው እሺ የምታደርጉት። ከዛ ኮይን ሴለር ላይ እንገባለን። አያችሁት? ኮይን ሴለር ላይ ተቀምጦልኛል ማለት ነው። እዚች ጋር ትራንስፈር የምትለው ነካለው። ከዛ እዚህ ጋር ኢንተር ዩዘር አይዲ ይላል። እዚች ጋር እናንተ ወደ ራሳችሁ አሁን ወደ ተመለስንበት ኤጀንሲ ቦታ ላይ ኮይኑ መጥቶ ጌምም ለመጫወት ጊፍትም ለመስጠት የምትፈልጉ ከሆነ እዚች ጋር ኢንተር ዩዘር አይዲ የሚለው ላይ ጫን አድርጋችሁ ይዛችሁ እንደዚህ አይዲያችሁን ትከታላችሁ። ወይ ደግሞ ኮፒ አድርጋችሁ ትከታላችሁ፣ ወይ በቃላችሁም ከያዛችሁ ትከታላችሁ። ከዛ እዚች ጋር ግዴታ ያውላችሁ ቼክ ትሉታላችሁ። አያችሁት? ቼክ ትሉታላችሁ። ከዛ እዚህ ጋር ኢንተር አማውንት ይላል።
አማውንት ማለት ወደዛ ማውጣት የምትፈልጉትን እዚች ጋር ፕላስ 1000 ይላል። ማለትም በ1000 እያበዛ ነው የሚያወጣላችሁ። ስለዚህ ለምሳሌ እኔ እዚህ ጋር አንድ ብጽፍ 1000 ነው የሚወጣው ማለት ነው። ሶ ለምሳሌ 100 ልጻፍ፣ 100 ጻፍኩ፣ ይሄው 100,000 ነው የሚወጣልኝ ማለት ነው። ሶ ለጊዜው 100,000 ላውጣ። ከዛ ዩዘር ይላል። በጣም ምርጥ አፕ ነው ይሄ ባይ ዘ ዌይ፣ በጣም ምርጥ አፕ ነው። 100 ይላል፣ ዩዘር ይላል፣ ኮይን ሴለር ይላል። ኮይን ሴለር ላይ አድርገን ከላክ ነው እነዛ ሰዎች ጋር ሄዶ የሚገባው ኮይን ሴለራቸው ውስጥ ነው። ገብቷችኋል? ሰው እዚህ አፕ ላይ ኮይን መሸጥ ትችላላችሁ ማለት ነው። ግን ዩዘር የሚለው ላይ ካስገባችሁት ቀጥታ እዛኛው ላይ ይመጣልናል ማለት ነው። እንዳትቀጃበሩ እሺ፣ ደጋግማችሁት እኛንም እንዳታዳርቁን እዛ ኤክስቼንጅ ታደርጉ ስትመጡ። በጣም በሲምፕል ዌይ ነው እያሳያችሁ ያሉት። ሶ እዚህ ጋር 100 ጻፍኩኝ ማለት 100,000 ነው ማለት ነው። ለምን በ1000 ይባዛል። ከዛ እዚህ ጋር ትራንስፈር እለዋለሁ። ከዛ ያመጣልኛል። ኔም ይላል፣ ፍሎኪ የኔ ስም ነው። እናንተ ለሰው የምትልኩት ከሆነ ደግሞ የሰው ስም ነው የሚመጣላችሁ። ግን አሁን ኤክስቼንጅ ስናደርግ ወደ ራሳችሁ ነው የምታወጡት። አይዲን አሳየኝ፣ 100K ነው መውጣት የምትፈልጉ አለኝ። ከዛ ኮንፊርም እለዋለሁ። ኮንፊርም አለ። ያው እንደምታዩት ከዚህ ላይ 100,000 ቀነሰ። አሁን ስመለስ ዩሲ 100,000 እዚህ ጋር መጣች ማለት ነው። አሁን እዚህ ጋር ከመጣች በዚህ ጊፍት መስጠት እችላለሁ ለሰው ማለት ነው። ጌም መጫወት እችላለሁ እዚህ ጋር ከመጣ ኮይኑ። ሶ ኤክስቼንጅ ስናደርግ መጥቼ ሆም ላይ ገባሁና ለምሳሌ አንድ ቤት እንሂድ። አንድ ቤት እሺ፣ የኛ ቫይራል አይደለም፣ ምክንያቱም ያው ስትራቴጂያችንን ተነጋግረናል አይደለ? ስትራቴጂ አውጥተናል። በዛ ስትራቴጂ መሰረት ስለምንሄድ ነው እንጂ ቫይራል መውጣት በጣም ቀላል ነው። ከትንሽ ጊዜ በኋላ ታዩታላችሁ እንዴት እኛ ግሎ አፕ እንደምናደርግ። ሶ እዚህ ጋር አለ። ለምሳሌ ኢምፓየር ላይ እንግባ። ኢምፓየርም ኦልሞስት የኛ ፋሚሊዎች ናቸው፣ ቤተሰብ ነን፣ በዘራችን ነው የሚባለው። ሶ ለምሳሌ እዚህ ላይ ገባውኝ። ከዛ ለምሳሌ ኢምፓየር ፋሚሊ ለዚህኛው ነው የሚሰጠውን በጊፍቱ እንዴት ነው የምንሰጠው? ፕሮፋይሉን ትነካላችሁ። ከዛ ቪው የሚለውን ትነካላችሁ። ከዛ እዚች ጋር ጊፍት የምትላለች አይደል? ጊፍት የምትላለች እሷን ትነካላችሁ። ከዛ ለምሳሌ መስጠት ያለባችሁ እዚህ ጋር ሁለት ምርጫ ያሳያችኋል። ላኪና ክላሲ የሚል አለ። ላኪ ላይ የምታደርጉት ጋምብል ነው። እሺ ላኪ ላይ አይደረግም። አያችሁ እዚህ ጋር ላኪ ይላል። ጋምብል ነው ይሄ። እዚህ ላይ ተደርጎ አይሰጥም ጊፍት። ጋምብል ማድረግ ስትፈልጉ ነው ይሄን የምታደርጉት። ያ የጌም ቪዲዮ ሲሰራ ታዩታላችሁ። እዚህ ጋር ክላሲ የምትላለች፣ ክላሲክ የምትለውን ተነካላችሁ። እነዚያውን ጊፍቶች ናቸው። ለምሳሌ እኛ ለዛ ሰው ስጡ ያልናችሁ ማለት ነው። ስጡ ያልናችሁ ይሄኛው 100,000 ጊፍት ከሆነ 100,000ን ተነካላችሁ። 100,000ን ተነካላችሁ። 100,000 ለምሳሌ በትንሽ ጊፍት ልስጠው። ለምሳሌ 200 ላይ እናድርገው። ይሄው እንዲስታረጉ ሴንድ ሚል ይመጣል። ሴንድ ካልኩት ይሰጠዋል ማለት ነው። ዩሲ ይሄው እዚህ ጋር ሴንድ ካልኩት ይሰጠዋል። ዝም ብለን 100 እስኪ እንስጠው። 100 እንስጠው። ይሄው 100 ላይ ያለ ሴንድ የምትላለች። በጣም ቀላል ነው ይሄ፣ የሚገርመው። ይሄው ሰጠውት፣ 100 ሰጠውት ማለት ነው። እዚህ ጋር እንደምታዩት ቀነሰ ከኔ ላይ አያችኋት። እዚህ ጋር ኮይና ለሱ ሰጠው። ሶ በዚህ ወይ ኤክስቼንጅ ማድረግ እንችላለን ማለት ነው። እባካችሁ ትንሽ ግልጽ ያልሆነላችሁ ነገር ካለ ኤክስቼንጅ ማድረግ ከጀመርኩባት ሰዓት ጀምራችሁ ተመልሳችሁ እዩት። እዛ ላይ መታችሁ ስህተት የምትሰሩ ከሆነ እንከስራለን፣ ሁላችንም ኮይናችን ይከስራል ማለት ነው። ሶ ምን ልላችሁ ፈልጌ ነው፣ ኤክስቼንጅ ማለት ይሄ ነው። ኤክስቼንጅ ስናረግ ማለትም ኮይናችንን ስንቀያየር ምን ይጨምርልናል? ፈርስት ስቲል ኒድ ይጨምርልናል። ሁለተኛ ሌቭላችን ከፍ ይላል ስንቀያየር ማለት ነው። ሌቭላችን ከፍ ይላል። ሶስተኛ ስቲል ኒድ እናገኛለን። ስቲል ኒድ ማለት የቷ ናት? ታስክ ውስጥ ትገባላችሁ። ታስክ ውስጥ ስትገቡ ይቺኛዋ ትከፍትላችኋለች ማለት ነው። የታለች? 24 ሺዋ አይ ቲንክ ይቺ ናት። ይቺ ክራውን ናት። ይቺኛዋ እዚህ ጋር የምትለው 500K ማለት 500,000 ጊፍት ካገኛችሁ በሰዓት የምታገኙት 24,000 ይሆናል። አንድ ሰዓት ተቀምጣችሁ ታስካችሁ 24,000 ይሆናል ማለት ነው። ሶ እኔ የመጨመሪያ ኤክስቼንጅ ስታረጉ 700,000 ነው የሚሰጣችሁ። ስለዚህ እቺ በትክክል ለ7 ቀን ትከፍታለች። ስቲኒድ ማለት ይሄ ነው። ሁለት የኤጀንት ስቲኒዳችሁ ከፍ ይላል እና ሌቭላችሁም ከፍ ይላል። ሶ የዛሬው ቪዲዮ ይሄን ይመስላል። ገብቷችኋል? አሁን ጊዜ አለመብቃቃት ነው እንጂ ሁሉንም አብጠርጥረን ስለ አፑ አብጠርጥረን ቪዲዮ እያዘጋጀን ነው። ዲቴል የሆኑ ነገሮችም ስለ ታስኮች፣ ስለ ቢዲ፣ ስለ ኤጀንሲ ምናምን ኦል ስለ ሁሉም ነገር ዲቴል የሆነ ቪዲዮ ይሰራላችኋል። እናንተ የሚጠበቅባችሁ በርቱ፣ ተከታተሉን፣ እኛ የምንለውን ነገር ተቀበሉ።
ገብቷችኋል? ኢግኖር አታርጉ፣ ችላ አትበሉት። አሁን ላይ የምትከፍሉት መስዋዕት ነው ወደፊት ጥሩ ገንዘብ እንድታገኙ የሚያደርጋችሁ። ኤኒዌይ ፍሎኪ ይባላለው ስፒድ ፋሚሊ። ይሄን አካውንት በቅንነት ሰብስክራይብ እና ላይክ ስለምታደርጉ አመሰግናለሁ። እወዳችኋለሁ።